የዴቭ አዲሷ ፍቅረኛ ከውጭ ሀገር መጣች። አደይ ለአንዴና ለመጨረሻ ጊዜ ከዛ ከቤት በዴቭ እናት ተዋርዳና ቅሌቷን ተሸክማ ከዛ ከቤት ውጪ፣ የሚመጥንሽን ሰው ፈልገሽ ማግባት ትችያለሽ፣ እንደውም ወደ ገጠር ሰተት ብለሽ ሂደሽ እዛው እናትና አባትሽ አንዱን ገበሬ ድረውሽ መኖር ትችያለሽ ብላ የመጨረሻ ማስጠንቀቂያና የውርደት ጉድ አሸክማ ላከቻት። የዴቭ እናት ከሚባለው በላይ ዴቭ በተናገራት ንግግር ራሷን መቆጣጠር አቅቷት ወደ መሬት ወድቃ ጸጥ ስትል የፍቅር እናት አንስታ ወደ ሆስፒታል ስትወስዳት፣ ቆይ አልማዝ ምን ሆነሻል? አሁን አንቺ በዴቭ ደስታ ልትደሰች ይገባል። ዴቭ እኮ ከአደይ ጋር ብዙ መስዋዕትነትና ዋጋ ከፍሎ እዚህ ደርሰዋል። አሁን አንቺ በደስታቸው ቀን መደሰት ሲገባሽ የሌለ ነገር ፈጥረሽ ልጁን ለምን ታወዛግቢዋለሽ? አንቺስ እንደዚህ በየሰዓቱ ፌንት እየበላሽ ለምን ተወርቂያለሽ? ብላ የፍቅር እናት ጥያቄ አቀረበችላት። ዴቭም ደግሞ እማዬ የማታውቂው ነገር ካለ ጠይቂ፣ ስለ አደይ ግን ይህን ያክል እንድታያትና እንድታዋርጃት በፍጹም አልፈልግም። አደይን እንደምንም ለምኜ ወደ ቤት ላምጣና ተደፍተሽ ቅር እንደምታያት እውነቱን ወቂ ብሎ ሲያስጠነቅቃት፣ ዴቭዬ እኔ ልጅ ያቺ የምታምር ቆንጆ የባለ ሀብት ልጅ የሀብታም ልጅ ዘራችንን የማታሰድብ ከልጅነት እስከ እውቀት የምታፈቅርህና የምትወድህ ዛሬ ማታ እንድትመጣ አዝዣታለሁ። ከመጣች በኋላ ትወዳታለህ። ቆንጆ ናት፣ ትመጥንሃለች። አንተ የዋህና ጅል ስለሆንክ ሁሉም ሰው ይጫወትብሃል። እኔ ደግሞ አንድ ተራ የቤት ሰራተኛና ገረድ እንዲጫወትብህ አልፈልግም ብላ ስትል፣ አደይ ሰርታ በላባ አግኝታ ቤተሰቦቿን ስለረዳይ እሷ ስለተለወጠችና እጅግ በጣም ጀግናና አንበሳ ስለሆነች ላንቺ በጣም ደስ ሊልሽ ይገባ ነበር። ምን አይነት ቅሌትና ነውርነት ነው እማዬ! ካሁን በኋላ በስህተት እንኳ ስለ አደይ እንደዚህ ብትይ ውርድ ከራሴ ብሎ ሲላት፣ ወይ ጥጋብ! እንደዛ መከራዬን አይቼ አሳድጌ አሁን ጭራሽ በአንዲት ተራ ሴት እንዴት አባክ ትቀይረኛለህ? ብላ ከሚባለው በላይ ራሷን መቆጣጠር ሲያቅታት ምንም ማድረግ እንደሌለባትና እንዲሁም ደግሞ የተሰራው ስራ ከባድና አደገኛ መሆኑ ስታውቅ ጸጥ ብላ ቀረች። አደይ እንግዲህ ከሚባለው በላይ በጣም ብዙ ዋጋና መስዋዕትነት እየከፈለች ትገኛለች። መጨረሻ ላይ ወደ መኝታ ክፍል ሲገባ ዴቭ ከዶክተሩ ጋር ሲፋጠጥ፣ አደይም ደግሞ ዴቭን ፍጥጥ ብላ ስታየው እሱም አደይ ምን ሆነሻል? ክፍተት በተፈጠረ ቁጥር ከዚህ ከዶክተር ጋር እየተለጣጠፍሽ እኮ ነው እያየሁሽ ያለሁት። እንዴ መጣላት እንዳለ ሁሉ መታረቅ አለ። ምን አይነት ጉር ነው? እንዴት እንደዚህ ልትሆኝ ትችያለሽ? እያለ እሷንም በሚገርምና በሚደንቅ ሁኔታ ሲፋጠጡና ሲያያዙ፣ ዶክተርም ራሱን መቆጣጠር አቅቶት ተነሳና ዴቭ ላይ ጥምጥም አለበት። ሰላም ሰላም ሰላም! ውድ የተከበራችሁ የተወደዳ የሌላ ኤንድ መሐመድ ቤተሰቦች ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ መልካምና ድንቅ ቤተሰቦች እጅግ በጣም እናመሰግናለን። የአደይ መጨረሻ በጣም ያሳዝናል። አደይ ልቧ የተሰበረውና ራሷን መቆጣጠር ያቀታት የዴቭ እናት በቤተሰቦቿ ስለመጣችባት ብቻና ብቻ ነው። ስሚ፣ እኔን እንደፈለግሽ ፊት ለፊት ማድረግ ትችያለሽ፣ የዴቭ እናት ስለሆንሽ ብዬ አክብሬ ትችሽ እንጂ አንቺ የተናገርሻቸው ንግግሮች በሙሉ እኔም ብኖርባቸውም ባልኖርባቸውም ግድ አይሰጠኝም። እንደውም ደስተኛ ልትሆኚ ይገባል። ጠንካራ ሴት ሰርታ ስትለወጥና ሰርታ ቁም ነገር ስትደርስ ብዙ ነገር ሊያሰኘሽ ይገባ ነበር። በጣም አጥፍተሻል። በጣም አዝናለሁ። አንቺ የተናገርሻቸው ንግግሮች እኔ መድገም አልፈልግም፣ ግን በምንም አይነት ሁኔታ ተሳስተሽ ስለ ቤተሰቦቼ
ይህን ያክል እንድትናገሪ አልፈቅድልሽም ብላ ከዛ ከቤት እጅግ በጣም ሰይጣን ሆና ስትወጣ ፊት ለፊት ማንም ብታገኝ ጥሩ ነው። ዴቭና ዳይመንድ እንዲሁም ደግሞ ኪንጎና አሹ በር ላይ ቁመው ነበርና አደይም ዴቭን ይዛ በጥፊ ስትጠፈጥፈው አሹም ደነገጠና አናቱን ይዞ የሚሆነው ነገር ግራ ገባው። ዴቭ እጅጉን በጣም ስሜታዊ ሆኖ ስለተናደደ ምን ሆና ነው? ምን አድርገዋት ነው? እያለ መጠየቅ ጀመረ። ዳይመንድም ወይኔ አደየቴ እንደ ዛሬ ተበሳጭታና ተናዳ አይቼም አላቅም፣ መከተል አለብኝ አለና አደይን ተከተላት። ዴቭም እሳት ጎርሶ ወደ ቤት ተመለሰና እማዬ አደይ ምን ብለሻን ነው እንደዚህ እሳቱን ሄደችው? ቆይ የተፈጠረና የሆንሽው ነገር አለ እንዴ ብላ ስትላት ብሎ ሲላት የፍቅር እናትም ደግሞ በጣም አጥፍተሻል። ምንድን ነው እንዴ? ምንስ ቢሆን አንቺ እነሱ እንትን ባሉት ነገር በመካከል በጭራሽ ልትገቢ እኮ አትችይም ነበር ብላ ስትላት የፍቅር እናትም እሷም ደነገጠችና ዘንድሮማ የመጣብኝ ጉድ ይለያል። በህይወት እያለሁኝ እኔ የማልወዳትንና ቀልቤ ያልወደዳትን ሴት ለልጄ አትገባም። እታለም እንዴት አንቺ እንኳን ዝምታ ያለሽ? ስለ አደይ ደግሞ የተፈጠረውን ነገር በሙሉ ለእናቴ ለምን ነገርሻት? እነሱ ክብር ምናምን 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 እያሉ ሲያስቸግሩኝ አይደል እንዴ ስለ አደይ ሁሉንም ነገር ያልተናገርኩት? እናቴ እኔ በማንም በምንም ልቀይርሽና ልለውጥሽ አልችልም፣ ግን በአደይ ከመጣሽብኝ የምናገረውንና የምወስነውን ነገር በፍጹም ላውቅ አልችልም። ተጠንቀቂ፣ እያንዳንዱ ያደረሽው ነገር ዋጋ ያስከፍልሻል እናቴ። አሁንም ቢሆን እንደዚህ ከሆነ ባትመጭብኝ ይሻላል ብሎ ሲላት እጅጉን ፈጠጠችና በዛው ራሷን ስታወደቀች። አደይ እንግዲህ እዛ ቤት ብዙ መከራና ስቃዮችን አሳልፋለች። ፍቅር የምትባል ተንከሴስና አደገኛ ሰው ይህንን ነገር ማድረጓ ትልቅ ቅሌትና ውርደት ነው እውነት ለመናገር። ምክንያቱም ፍቅር እንግዲህ በነገር እያሯሯጠች እኔ በህይወት እያለሁኝ ዴቭ እችን አደይን አግብቶ ሲኖር እንዲሁም ደግሞ ከአደይ ጋር ሆኖ እድሜውን በጭራሽ ማየት አልፈልግም። ምክንያቱም እጅግ በጣም በሚያሳዝንና በሚገርም ሁኔታ እኔ ዋጋ ከፍያለሁ፣ እሱ ግን ሊጫወትብኝ አልፈቅድለትም ብላ ወደ ለሊ ዘንድ እያበደችና እየሰከረች ስትሄድ ዶክተሩም ደግሞ የተፈጠረውን ነገር በሙሉ የፍቅር እናትና ዴቭ ስለነገሩት አሁን ልደውልላት ካጠገቧ መሆን አለብኝ ወይስ ምንድነው ነገሩ እያለ ብቻውን ሲወዛገብ መጨረሻ ላይ እየበረረ ወደ ለሊ ጋር ሲሄድ ዳይመንድን መንገድ ላይ ያገኘውና ከኪንጎ ጋራ ስማ ዶክተር፣ ጮማ ወሬ አለች፣ እሷን ጮማ ወሬ ተሰማይ ከሆነ ላውራ እያለ ሲለው ምንድን ነው ዳይመንድ? እኔ አሁን በጣም ቸኩያለሁ፣ በሆነ ቦታ ደርሼ ልምጣና መጨረሻ ላይ የተፈጠሩትን ነገሮች በሙሉ የምነግርህ ይሆናል እያለ ሲለው ከዛ በመቀጠልም እጅጉን በጣም በሚያሳዝንና በሚገርም ሁኔታ ራሷን መቆጣጠር ካቃታት በኋላ ለሊም ጓደኛዬ ስታለቅሽና ስታሽኝ መቼም ቢሆን ማየት አልፈልግም አደይ፣ እኔና አንቺ ብዙ ነገሮችን አልፈናል። ዛሬ በመጨረሻና በደስታሽ ጊዜ ይሄ ነገር ከተፈጠረ በጣም ያማል። ሌላ የምለው ነገር የለም። የዴቭ እናት እጅግ በጣም ከባድና አደገኛ ሰው ናት። አሁን ታዲያ ምን እናድርግ ሲባባሉ ለሊ እኔ የሚያሳዝነኝ እናቴ የልጄን ደስታና ሰርጋ ያለሁ ብላ ከብርሃን ጋር ጉዞ ጀምራለች። እዚህ መታ ደግሞ የሌለ ነገር ተፈጥሮ ስታይ ምን እንደሚሰማት አስበሻል አደይ? አሁን ተረጋጊና ብርሃን ጋር ደውይና ለብርሃን ሁሉንም ነገር መናገር አለብሽ። እንዴ ለሊ ምኑን ነው የምናገረው? ሰርጉ ተበላሽቷልና እንዳትመጭ ብዬ ለእናቴ መርዶ ነው የምነግራት ብላ ስትል ተረጋጊ አደይ፣
ሁሉም ነገር ይስተካከላል። አሁን የዴቭ እናት እንደዚህ ስላለችሽ አንቺ ይህን ኩላ ውሳኔ መወሰን የለብሽም። የዴቭ ስሜት ምን እንደሆን መጀመሪያ አልተረዳሽውም። እሱን ከተረዳም በኋላ ከእናቱ ጋር ተመሳሳይ ባህሪ ካለው አይደለም አንቺ እኔ ላደርግ የምችለው ነገር በጣም ያስፈራኛል ብላለች። ባቡሬ ወደ ለሊ ጋር ሲመጣ እጅግ በጣም አዘነና እውነታውን ስትነግረው ለሊ አንቺም ከአደይ ጎን ሁኝና ጠብቂያት፣ እኔም ወደ ዴቭ ጋር ልሄድና የተፈጠረውን ነገር በሙሉ ለማወቅ እፈልጋለሁ አለ። ለሊም አደይን ወደ መኝታ ክፍል አልጋ ላይ አስተኝታት እያለቀሰችና ደም እንባ እያነባይ ትገኛለች። መጨረሻ ላይ ደግሞ ወይኔ ጉዴ አለና ዴቭና ባቡሬ የተገናኙና ባቡሬም የተሰማውን ስሜት ለዴቭ ነገረው። ተረጋጋ ዴቭ፣ አደይ በጣም ተናዳለች ብላለች። ለሊ ለራሱ እያለቀቀሰኝ ነው ብላለች። ስለዚህ አንተ ደግሞ የእናትህ ተመሳሳይ ባህሪ ካለህ ሰርጋችሁ ሳምንት በደረሰ ሰዓት እንደዚህ መሆን በጣም ይደብራል። ሸም ነው፣ በጣም ያሳዝናል። መሆን የለበትም። አሁን ቀስ ብለህ አደይን ማረጋጋትና የተፈጠረውን ነገር ለማስረዳት መሞከር መቻል አለብህ። እናትህ በጣም ሀርደኛ ሰው ናት። ባለፈው እንዲም ሳያት ቀልቤም አልወደዳትም። እንደዚህ መሆን የለባትም። ቢያንስ እኮ ሰርጋችሁ ሳምንት ነው የቀረው ብሎ ባቡሬም ለዴቭ ከነገረው በኋላ ተያይዘው ወደ ቤት መጡና ዶክተርም ሰተት ብሎ ከመጣ በኋላ ለሊ አደይ ምን ሆና ነው? የተፈጠረው ነገር ምንድን ነው? እያለ ሲጠይቃት ወደ መኝታ ክፍል ገባና አደይን አልጋው ላይ ቁጭ ብሎ ማረጋጋትና ማጽናናት ጀመረ። ለሊም ደግሞ ዶክተር እባክህ አደይ ካለችበት ስሜት እንደምንም ብለህ ለማውጣት ሞክር፣ እኔ በጣም ጨነቀኝ ብላ ወደ ሳሎን ሂዳ ቁጭ ከማለቷ ዴቭና ባቡሬ ሰተት ብለው መጡና ለሊ አደይስ ብሎ ሲላት ዴቭ መኝታ ክፍል ናት ግን አትግባ ተረጋጋ እያለች ስትለው ሰተት ብሎ ሲገባ ዶክተሩም ከአደይ ጋር እየተርመጠመጠ ነበርና ዴቭ ራሱን መቆጣጠር አቅቶት ሄዶ ሲጥ አደረገው። አደይም ደግሞ ከህይወቴ ውጣ፣ እንደዛ እናትህ ከፍ ዝቅ አድርጋ ቤተሰቦቼን እንዲሁም ራሴን ክብሬን ብዙ ነገር ነው የተናገረችው። ዴቭ ያንተ እናት የተናገረችው ንግግር እኔ መድገም አልፈልግም። እንዴት እንደዚህ ታረጋለች? ይሄ ነውር አይደል እንዴ? እኔም እኮ ክብር አለኝ፣ እኔም እኮ ማንነት አለኝ። ምን አይነት ቅሌትና ውርደት ነው ብላ ስታፋጥጠው እሷም እንግዲህ ከሚባለው በላይ ተንሰፍስፋ ስታለቅስ ዶክተሩም ዴቭ አደይ ልትረዳት ይገባል፣ በእንደዚህ አይነት ስሜቱና ምን አይነት ጨዋትና ውርደት ነው ብሎ እጅጉን በጣም ተናደደ። ሩታ ወደ ዶክተሩ ቢሮ እየተመላለሰች መጨረሻ ላይ እሱን የሚገልጽ እንትን ጽፋለት ሄደች። የዴቭ እናትም ሆስፒታል ላይ ገብታ ይሄ አንሶላው ቆሻሻ የዛ ሀገር ሕክምና ከአንድ ቀን 2 ቀን የማይሻሻልና የማይለወጥ ብላ ስትለው ስለ አደይ ጥሩነትና መልካምነት ለዴቭና ዶክተሩ ካስረዳት በኋላ ያንተ ቤት ሰራተኛም ነበረች፣ ያንተ ቤት እንዲህም ነበረች እያለች ስታወርደው ወይ ጤነኛ ከሆነ ሰው ጋር ማውራት ይሻላል፣ አንቺ ሳስብሽ ጤነኛ አትመስይም እያለ ከራሱ ጋር መማጎትና መከራከር ጀመረ። ናሉን ላይክ ሰብስክራይብ እያደረጋችሁ አበረታቱን። በቀጣዩ ፓርት በጉጉት እስከምንገናኝ ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።